ዛሬ ግን ላገኘው ይገባል። ዛሬ ግን እንደምንም ማግኘት ልነግራት ይገባል። ምን ብለሽ ነው የምታናግሪው? አረኔ ረፍት ላይ የሆነ ቦታ መቸችልሃለሁ። እንዲያስጠናኝ እጠይቀዋለሁኛ። እሺ የሚልሽ ግን አይመስለኝም። ያት ደግሞ ዛሬም ወደዛ ልጅ እየሄደች ነው። ይሄን ጅል ግን ዛሬ አለቀው። አረ እንደውም አፍልቷል። አብረን መቀመጥ እንችላለን? እስኪ ይሄን ጅል ንቀቱን። ዛሬማ ረፍት ላይ አለቀው። አሰልፈኝ እንጂ። ቆይ አንተ ሴቶቹን ምን እያልካቸው ነው? አንተ እያናገርህ አይደል እንዴ? ነው ለወንድ ምላሽ አሰጥም። ምላሽ አለመስጠት በራሱ ምላሽ ነው። እስኪ ራስህን ተመልከት። አለባበስ ራሱ ኋላ ቀር ነው። አትሳሳት። እኔ ወደ ኋላ ቀረች ሳይሆን በራሴ ጊዜ መንገድ ስለመጓዝ ነው። እኔው እዛ ጋር ቁሟል። እንደው እንደ ቅድሙ ግን ጥሎሽ ሄዶ እንዳያዋርድሽ ባክሽ። የመጣው ይምጣ ነው እንሂድ። ቆይ ምን አይተው ነው የሚወዱ? ወይ ገንዘብ የለህ ወይ መልክ የለህ። ዝም ብለህ ሲሲ ስራት። ገንዘብ የሚፈታ የገንዘብን ችግር ብቻ ነው። መናገር የፈለከውን ለምን በግልጽ አትናገርም? ቅድም ሴስር ትሄዳለህ ነበር ያልከኝ? አዎ። ያኔ ነው ስለኔ ተሳሳትከው። እኔ ሳልሆን እነሱ ጋር የሚሄደው እነሱ ናቸው እኔ ጋር የሚመጡት። አቡሽ አቡሽ ቅድማት ሲያስተማረን አልገባንም። አታስረዳና? መጽሐፍ ይችልም ታዛጋ ጠብቁኝ። ጠንክረህ ትሰራለህ ማለት ውጤታማ ነህ ማለት አይደለም። አንተ እኮ ነህ እንምተው ያልኩህ ተው ብለህ። ምን መጀመር እንችላለን? አንተ ምን አባው ነህ ነው ዛሬ የቀረው? እባክህ ለሶስት ቀን ክፍለ ሀገር ሄጃለሁ። እና መች ነው የምትመጣው? ለተወሰነ ቀን አልመጣም። ልጅቷን ግን አደራ ሂጅ በእናትህ። ከዛ ከልጅ ጠብቃት። ለአንተ ነው አደራ። አየሽ በቃ አሁን መዝጋት አለብኝ። አቡሽ ዛሬ እኮ ፊዚክስ መምህር ከሰዓት ጠርቶን አልመጣም። በእናትህ ና እና አብረን እንመለሳለን። ክላስ የተደወለ ይመስለኛል። ክላስ መግባት አለብኝ። አታረሳሳ። መምጣት አትችልም? አዎ። ለምን? ምክንያቱም የጠራው ዛሬ ሳይሆን ለነገ ስለሆነ ነው። በሉ ተደወለ። እኔ ክላስ መግባት አለብኝ። በቃ በኋላ ሲወጣ ጠብቄ ያናግረዋለሁ። እኔ ለራሱ ፈልገዋለሁ። ምን እየሰራሽ ነው? እንሂድ እንጂ። በእናትሽ አቡሽን አላየሽውም? አንቺ ልጅ ፍቅር ያዘሽ እንዴ? አንቺ እንዴት ብታስሚ ነው እንደዚህ የምትይኝ? አይ ሰሞኑን ስለሱ አጥብቀሽ እየጠየቅሽኝ ስለሆነ ነው። ባክሽ እየተሰማኝ ያለው ስሜት ነው። ነይ እንሂድ። እናቴ ፈላጊ እንጂ ተፈላጊ ይመጣል። ደግሞ የሰው ልጅ አንተ አይባልም። ትሰማኛለህ? ማን እንደሆንክ ያወቃል መሰለኝ። ማንንም ሆን ከፈጣሪ አትበልጥ። አንተ ልጅ አፍንጫህ ልስበርልህ እንዴ? ምን አባህ ያስቃል? የተረጋጋ ምሮ ሲኖር የትኛውም አይነት የሚገጥሙ ችግሮች በብቃት ትወጣለህ። አቡሽ ቆይ እናንተ ልጅ ምን አድርጉ ነው የምትሉት እንዴ? አታሽቃብጪ። ጎዳህ እንዴ? ቆይ እነዚህ ልጆች ምንድነው የሚሉኝ? እኛ የምናገዘህ ነገር አለ እንዴ? አመሰግናለሁ። የራስን ችግር ግን ራሴን መፍታት ነው የምፈልገው። በጣም እየተፈታተነኝ ነው ይሄ ልጅ ግን። ቆይ ይሄ ልጅ ግን ምንሽ ነው? አንተ ይሄ ልጅ አሁንም እሷ ጋር መሆን አላቆመም እንዴ? መጣ። ኧረ ምንም አይደለም። ኧረ ውሸቷን ነው። ፍቅረኛዋ ነው። አታቡሽ ክላስ ደውለህ ገቡ። እሺ ቲቸር። አንቺ ግን ምን ማድረግሽ ነው? ያምሻል እንዴ? አያመኝም። እውነቱን የተናገርኩት። አንቺ ግን ምን አይነት አስመሳይ ነሽ? እንደምወደው ታውቂ የለ እንዴ? አንቺ ነሽ እንጂ አስመሳይ። ፍቅረኛ እያለሽ እሱ መውደድሽ። ቆይ እሺ ሰምቶሽ ቢሆንስ? ገና ሂጂ እነግረዋለሁ። ሁለተኛ አጠገቤ እንዳደርሽ እሺ?
እባክህ እሷ ጋር አይቼው ስለተናደድኩ ነው። ምንም መፍትሄ የለውም። እኔ እንዳሳበል ልጁ እንደተረዳሁት ከሆነ ቅኔ ነገር ይመቸዋል ማለት። ዝም ብለህ ስማኝ። እንደ ትልቅ ሰው የሚያወራ ተማሪ ፈልግልኝ ማለት በቅኔ። ለእሱ ችግር የለውም። እኔ ሰው አለኝ። ማነው እሱ? ዴቭ ነዋ። እንግዲህ ውስጥ እሱን ትንሽ ማስተማር ሳይኖርብን አይቀርም። ትናንት ባደረግኩት ነገር ተጸጽቻለሁ። ይቅርታ። አስበሽ ላደረግሽው ነገር ይቅርታ መጠየቅ ይጠበቅብሽ። እኔ እኮ አፌ ነው እንጂ ውስጤ ባዶ ነው። ታውቂኝ የለ? ጥይትም ከተተኮሰ በኋላ ውስጥ ባዶ ነው፣ ግን ሰው ይገላል። አላቡሽ? ይኸው ዘንዶ አንድ ዲባ ፈልጊሽ ነበር። በያ በሰላም ነው? በቃ እሺ፣ ቻው፣ በኋላ እንገናኛለን። ምን ነበር የፈለጋችሁ? ያ ኪሲ ልጅ አስቸግሮናል። የቱ? ምን መሰለ፣ ከአሁን ዘመን ጓደኝነት ብቸኝነት ሳይሻል አይቀርም አይደል? ብቻዬን የሆንኩት ከሰው መሰል አውሬዎች ብቸኝነት ይሻላል ብዬ። አልገባኝም። በእርግጠኝነት ይሳካልናል። እኔም የሚሳካልን ይመስለኛል። ቆይቶ ይገባሃል። ለምን መጣ? አንተ ጋር መተዋወቅ ፈልጌ ነው። ጓደኛሞች መሆን እንችላለን? አውቃለሁ። እንዴት? ይህን ሙባረክ የስራ ተባባሪ ስለተዋወቅኩ ደስ ብሎኛል። አሁን ግን መሄድ አለብኝ። እኔ እንደዚህ በቀላሉ የምጥሉኝ አይነት ሰው እንኳን አይደለሁም። ማን እንደሆንኩ አሳያችኋለሁ። አንበሳው ተሳካ? አሬ ሰውዬ ከአእምሮዬ በላይ ነው። በጣም ከባድ ሰው ነው። እንዴት? እኔ ከዚህ በኋላ እዚህ ሰውዬ ጋር መገናኘት አልፈልግም። በቃ አትናደድ። እኔ አንድ ሀሳብ አለኝ። ምንድን ነው? ምን መሰለህ? እከተልሃለሁ በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ። አንተ ግን እድለኛ ነህ፣ ሰዎች ይወደዋል። እኔ ግን ሰዎች እንዲወዱኝ ምን ማድረግ ነው ያለብኝ? የምር እንድመክርሽ የጠየቅሽ ነው? አዎ። ራሳችንን የምንወድበት መንገድ ሌሎች እኛን እንዲወዱን የምናደርግበት ትክክለኛው መንገድ ነው። ይሄን ብቻ አድርጊ። ያልተገራ ልብ የብዙ ሰዎችን ልብ ይሰብራል አሉ። ምን? ይሄን አንቺ ነሽ ያልሽው? ምን የተፈጠረ ችግር አለ? የሰው ልጅ ያደረክለትን ሳይሆን ያጎደልክበትን ነው የሚቆጥረው። ጓደኞች ጋር ሰላም አይደላችሁም? አዎ። ለመታረቅ ሞክሩ እና ሌላው ነገር የራስሽ ምርጥ ጓደኛ መሆኑን ብቻ ተለማመጂ። ሌላው ነገር ቀስ ብሎ ይሆናል። አይኔ ካላይ ያዳምነን ብዬ እንጂ ባላይ ዙሰማ አሁን ሚሽኔ በደንብ እየተሳካልን ይመስለኛል። አንተ የባለፈውን ነገር ከምን አደረስከው? ጥሩ እየሄደ ነው። ግን እኮ ማን እንደሆነ አልነገርከኝም። ሚልካና እኮ ነች። እንዴት? እንዴትማ ሙባ ቆይ አንዴ ጠብቀኝ። ምን ፈለግሽ? እኔና አንቺ እኮ የጨረስን መሰለኝ። እንደምታስበው እኮ አይደለም። ከእኔ በላይ እንዳምንሽ ትፈልጊያለሽ? እኔ እኮ አቡሽን ወድጄው አይደለም ትምህርት እንዳያሳልፈኝ እንጂ በአንተ እንደማልጨክን ደግሞ ታውቃለህ። እርግጠኛ ነሽ? ልመንሽ? አዎ። እንደዛ ከሆነ አንድ ነገር ታረጊልኛለሽ። ምን እንዳደርግልህ ትፈልጋለህ? የፈለግከውን ጠይቀኝ። እንደዛ ከሆነ ጥሩ። አቡሽን ቀርበሽ እንድታጣሪልኝ የምፈልገው ነገር አለ። እንዴት ነሽ? አለሁ። አንተ እንዴት ነህ? ባለፈው ያልኩሽን ነገር ከምን አደረሽልኝ? የተወሰኑ ነገሮችን አግኝቼልሃለሁ። በቃ እኔ ልሄድ። አቡሽ እዚህ ጋር ካየን ጥሩ ነገር አይፈጠርም። እሺ ቻው።
እንግዳይ